በጂንካ ከተማ የተከሰተው የማልበርግ በሽታ ነገሩ አሳሳቢ ደረጃ ሳይደርስ አይቀርም። የጤና ሚኒስቴር በየዕለቱ አዳዲስ መረጃዎችና መመሪያዎችን እያወጣ ነው። ዛሬ ከደቂቃዎች በፊት የተሰማው መረጃ ደግሞ ብዙዎችን ያስደነግጣል። በሽታው ውስጡን እየተስፋፋ ይሆን እንዴ ያስብላል። በሽታው በሚስጥር ተይዟል ወይስ ደግሞ ምንድን ነው? አልፎ አልፎ የሚወጡ መረጃዎች አዲስ አበባን፣ ሐዋሳን ጨምሮ አርሲ አካባቢ በሽታው እንደታየ ይገልጻሉ። በሌላ በኩል ደግሞ መረጃው ሐሰት ነው እያለ መንግስት ያስተባብላል። ዛሬ ደግሞ የወጣው መመሪያም አስክሬን አይሰጥም ተብሏል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን ዕለታዊ መረጃችንን ይዘን መጥተናል። አብራችሁን ቆዩም። በማልበርግ ቫይረስ ሕይወታቸው ያለፉ ሰዎች አስክሬን ለቤተሰብ አይሰጥም ተባለም። ሕይወታቸው ካለፈ በኋላም አስክሬኑ የማይታጠብ መሆኑን የገለጸ ሲሆን ጤና ሚኒስቴር ደህንነቱ በተጠበቀ መንገድ የቀብር ስርዓታቸው ይፈጸማል ተብሏል። ቀብር የተፈጸመባቸው ቦታዎችም በደንብ መጠበቅ እንዳለባቸው ገልጿል። ማህበረሰቡ የበሽታውን ከባድነት ተረድቶ ይህንን ውሳኔ መቀበልና መተግበር አለበት ሲል ጤና ሚኒስቴር ማሳሰቢያም ማስጠንቀቂያ መሰል መግለጫውን አውጥቷል። በሌላ በኩል ቫይረሱ በወንድ የዘር ፈሳሽ ውስጥ ለአንድ ዓመት ጊዜ ውስጥ የሚቆይ መሆኑን ከህመሙ ያገገሙ ሰዎች ልቅ የሆነ የግብረ ስጋ ግንኙነት ከማድረግ መቆጠብ እንዳለባቸው ገልጿል። ተገቢው ክትትልና ሕክምና ተደርጎለት የዳነ ሰው በሽታውን ማስተላለፍ አይችልም። እንደ ኮሮና ቫይረስ በአየር ይተላለፋል የሚል የተዛባ አመለካከት መኖሩ የተገለጸ ሲሆን ህመሙ በአየር የማይተላለፍ ነው ተብሏል። ህመሙ በንክኪ የሚተላለፍ መሆኑን ህመሙ ካለባቸው ሰዎች ጋር ያለን ግንኙነት ከንክኪ የራቀ መሆን እንዳለበት ተገልጿል። ማልበርግ እንደ ኮቪድ በአየር ይተላለፋል የሚባል ባይሆንም ኮቪድ በበለጠ ህይወትን የሚነጥቅ ነው። ምናልባትም ከኮቪድ በከፍተኛና በብዙ እጥፍ የሚገድል አደገኛና ገዳይ በሽታ ነው። ለዚህም እጅግ በጣም ጥንቃቄ ሊደረግ ይገባል በማለት በተደጋጋሚ በአጽንኦት መግለጫ አውጥቷል ጤና ሚኒስቴር። እንደ ወረርሽኙ ክብደት ከሆነም የሞት ምጣኔው ከ24 እስከ 88 በመቶ ይደርሳል ተብሏል። 33 ሰዎች ተመርምረው 6 ሰዎች ህመሙ የተገኘባቸው ሲሆን 3ቱ ህይወታቸው ሲያልፍ 3ቱ ሰዎች ደግሞ በህይወት አሉ ተብሏል። እናም አዲሱ የጤና ሚኒስቴር መመሪያ ለጤንነት ሲባል ይህ ጠቃሚ መረጃ ነው ስለተባለም እንድታጋሩ፣ ለወዳጆቻችሁ እንድታካፍሉ በአክብሮት እንገልጻለን። ቀደም ሲል እንደገለጽንላችሁ በማልበርግ ቫይረስ ሕይወታቸው ያለፉ ሰዎች አስክሬን ለቤተሰብ አይሰጥም ተብሏል። ሚኒስትሪ ኦፍ ኢትዮጵያና የህብረተሰብ ጤና ኢንስቲትዩት የበሽታውን ስርጭት ለመግታት ጥብቅ ደንቦችን አውጥተዋል። ማወቅ ያለብን ቁልፍ መረጃዎች ተብለው ከተጋሩት ውስጥ የሚከተሉትን ወደ እናንተ እናደርሳችኋለን። በቅርቡ በኢትዮጵያ ውስጥ መገኘቱ የተዘገበው የማልበርግ በሽታ ስርጭቱን ለመቆጣጠር የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ኢፒኤችአይ አዲስ መመሪያ አስተላልፈዋል። በሽታው በንክኪ በቀላሉ የሚተላለፍ መሆኑን፣ ሕይወታቸው ያለፈ ሰዎችም በዚህ በሽታ አስክሬናቸው ከዚህ በታች በተጠቀሰው መሰረት በጥብቅ ይያዛል ተብሏል። አንደኛ፣ ለቤተሰቡ አይሰጥም። የቫይረሱ ሰለባ የሆኑ ሰዎች አስክሬናቸው ለቤተሰብ አይሰጥም ተብሏል። ሁለተኛ፣ አይታጠብም። አስክሬኑ መታጠብ ወይም ማላሸት አይፈቀድም። ሶስተኛ፣ ደህንነቱ የተጠበቀ የቀብር ወይም አስክሬኑ በጤና ባለሙያዎች ክትትል በተጠበቀ መንገድ የቀብር ስነ ስርዓቱ ይፈጸማል ተብሏል። አራተኛ፣ የቀብር ቦታ ጥበቃም ቀብር የተፈጸመባቸው ቦታዎች ተጨማሪ ስርጭት እንዳይኖር በጥንቃቄ መመራትና መጠበቅ አለባቸው ተብሏል። የማህበረሰብ ትብብር ማህበረሰብ የበሽታው አሳሳቢነት ተረድቶ ይህንን አስቸጋሪ ውሳኔ መቀበልና መተባበር እንዳለበት ጥሪ ቀርቧል። ስለ ማልበርግ ቫይረስ ቁልፍ መረጃዎችም እንንገራችሁ። በንክኪ ከህመምተኛ ሰውነት ፈሳሾች ጋር ንክኪ ሲፈጠር የተሳሳተ ግንዛቤ እንደ ኮሮና ቫይረስ በአየር አይተላለፍም። የሞት ምጣኔ ከ24% እስከ 88% ይደርሳል። ከኮቪድ እጅግ የከፋም
አሳሳቢ፣ ገዳይ፣ በአጭር ጊዜ ውስጥ የሚቀጥፍና በርካቶችን ለሞት የሚዳርግ ነው ተብሏል። ከዚህ ቀደም በሽታው በተለያየ ሀገራት ተከስቶም በርካታ ሰዎችን እንደጨረሰም ተነግረዋል። ከህመም በኋላ ቫይረሱ በወንድ የዘር ፈሳሽ ውስጥ እስከ 1 ዓመት ሊቆይ ይችላል። ለዳኑ ሰዎች ማስጠንቀቂያ። ከህመሙ ያገገሙ ወንዶች ለ1 ዓመት ልቅ የሆነ የግብረ ሥጋ ግንኙነት ከመፈጸም መቆጠብ አለባቸው። ተገቢው ክትትልና ሕክምና ተደርጎለት የዳነ ሰው ከቫይረሱ የጸዳ ከሆነ በሽታውን ማስተላለፍ አይችልም። ይህ መረጃ ይፋ የሆነው የጤና ሚኒስቴር ከህብረተሰብ ጤና ኢንስቲትዩት ጋር በመተባበር ለሚዲያ ባለሙያዎች ባዘጋጀው የግንዛቤ ማስጨበጫ ስልጠና ነው። ስለ ጤንነት ሲባል ይህንን መረጃ ሁላችንም ሼር እንድናደርገው እንዲሁም ይህንን መረጃ ላላገኙ ወገኖቻችን ግልጽነት የሌለው አካሄድ የበርካታ ሰውን ሕይወት አደጋ ላይ ይጥላል። መሰረት ሚዲያ በጂንካ የ6 ሰዎች ሕይወት ማለፉን ከዘገበ ከ6 ቀናት በኋላም ጤና ሚኒስቴር ማረጋገጫ መስጠቱን ሚዲያው ገልጿል። አሁንም እንደ አርሲ ባሉ አካባቢዎች ሰዎች ሕይወታቸው እያለፈ መሆኑ የጤና ባለሙያዎቹ የተናገሩ ነው። መረጃው በፍጥነት ለሕዝብ ይፋ አድርጎ ሰው እንዲጠነቀቅ ማድረግ አይሻልም የሚል ምክረ ሀሳብ አስቀምጧል። በሽታው የገባባቸው ወይም ተገኘባቸው የተባሉ አካባቢዎች ልየታ እስከሚደረግ ድረስ ማንም ሰው እንዳይገባና እንዳይወጣ መደረግ መልካም ተግባር ነውና ይህ መደረግ አለበት። ይህን ክስተት ገጽታ እንዳያበላሽ በሚል መደበቁ በሰው ሕይወት መቆመር ነው። ከነዚህ በታች ስማቸው የተጠቀሰ ሰዎች አርሲ ዞን አስኮ ወረዳ ሁሉቃ ቀበሌ ውስጥ ብቻ ሕይወታቸው እንዳጡ መሰረት ሚዲያ አረጋግጧል። ለግለሰቦቹ ቤተሰቦች እንዲሁም የግለሰቦቹ ግላይ መብትን ላለመጋፋት ስንል እነዚህን ሰዎች ስም ዝርዝራቸውን አንጠቅስም። ነገር ግን ወደ 6 ሰዎች አካባቢ ወደ 11 ሰዎች አካባቢ በበሽታው ሕይወታቸው ያለፈ መኖራቸው ተገልጿል። በሽታው በከፍተኛ ደረጃ አስጊ የሆነ ነው። ከተማይቱን የተቆጣጠረ ይመስላል። ጂንካ ከተማን ከጂንካም አልፎ ደግሞ አዲስ አበባ እንዲሁም ጳውሎስ ሆስፒታል በዚህ በሽታ ሕይወቱ ያለፈ ሰው ተገኝቷል የሚባሉ መረጃዎች ሰምተን ነበር። አርሲ አካባቢ እንደዚህ መረጃዎች ሰምቷል። አርሲ ላይ ግን ነገሩ ሐሰት ነው። በዛ አካባቢ በበሽታው ሕይወቱ ያለፈ ሰው የለም ተብሏል። ነገር ግን የጤና ሚኒስቴር አካሄድ እንዲሁም የጥንቃቄና የግንዛቤ ማስጨበጫ ስራዎቹ በሽታው ከቁጥጥር ውጭ የሆነ ለመቆጣጠር የሚደረገው ጥረትም እየጠነከረ እንደመጣ ያሳያል። በእርግጥ እንዲህ ያሉ ነገሮች ለህብረተሰቡ ግንዛቤ መስጠትና የተገኘባቸው አካባቢን በግልጽ መናገር፣ ልየታ ማድረግ፣ አካባቢውን ለጊዜው መውጣትና መግባት መዝጋቱ በሽታው እንዳይሰራጭ፣ በተለያዩ አካባቢዎች ላይ ጉዳት እንዳያደርስ ያደርጋል። ይህ አካሄድ ግን የተለመደ አልሆነም። በአሁኑ ሰዓት እንግዲህ በሽታው የት አካባቢ ምን አካባቢ እየተዛመተ እንደሆነ በስፋት እየተነገረ አይደለም። ነገር ግን ለጥንቃቄ እንዲረዳ ጥንቃቄ ጉዞውን እንዲያደርግ ከበሽታው ራሱን እንዲከላከል አንዳንድ አካባቢዎችን ለይቶ የዜና ፕላስ የዕለቱ መረጃችን ይህን ይመስል ነበር።